ስለዚህ ስሙኝ ኢየሱስ ወደዚህ ምድር ሲመጣ ትሁት የሆነው አምላክነት እንዲጨመርበት ሳይሆን የሥላሴ አካል እንዲሆነው ኢየሱስ ትሁት ስለሆነ ነው። ለምን አምላክነት ምርቃት አይደለም ሹመት አይደለም። እዚህ ኢየሱስ ሀምብል ነው ብለን ስንል አምላክነት እንዲደረብበት አይደለም። በሥላሴ መካከል አምላክ ሆኖ ለመገኘት አይደለም የሚሆነው። ሂዩሚሊቲ as a culture ነው። ጥያቄው ምን መሰላችሁ? ትህትና ታዲያ ትርጉሙ ምንድነው ማለት ሲባል ትህትና ማለት እርዳታ ያስፈልገኛል ብቻዬን አልችልም ማለት ነው ባጭሩ። ወንድ ደካማ ስሉ ያለ እግዚአብሔር የማይኖር ማለት ነው። ሄልፐር የሚለው ቃል አዳም ዊክ ስለሆነ አይደለም ጋይስ፣ አኮምፕሊሽ ለማድረግ ነው the plan of God ማለት ነው። ስለዚህ ሴት ደካማ ናት እና አኮርዲንግ ቱ ረዳት በሚለው ቃል ኮንሰፕት መሰረት ካል እግዚአብሔር ደካማ ነው እያልከኝ ነው ወይ? አይደለም። እግዚአብሔር ለአዳም ያስፈልገው እግዚአብሔር ያቀደውን ፕሮግራም እንዲፈጽምለትም ስላስፈልገ ነው። ሙሉ አይደለም በራሱ። It's awesome, right? ስራውን ለመጨረስ አዳም ጋር የሌለ ነገር ሔዋን አለ፣ ሔዋን ጋር የሌለ ነገር አዳም ጋር አለ። as a wisdom ሃሌሉያ አይደለ? ጉድ አደረገን አይደለ? እግዚአብሔር የሜትዬ ግትስዬ በጣም ደስ ብሎኛል። አብዬም ሊዱ ሲዬ ተባረኩ for coming። ልባችሁ ለመማር የተከፈተ ስለሆነ በእውነት I really appreciate። ክብር ለኢየሱስ ይሁን። ሃሌሉያ ጌታ ይመስገን፣ ጌታ ይመስገን። የከበረ መዝገብ በሸክላ ውስጥ ነው የሚቀመጠው። ጉድ አድርጎናል፣ ጉድ አድርጎናል። እግዚአብሔር እንዳንመካ ሸክላው እንዳይመካ ማለት ነው። አሜን። ዋጋ ያለው ሸክላው ሳይሆን መዝገቡ ነው አይደል? ሁልጊዜ የሸክላውን ዋጋ አይደለም የምታየው እና ሸክላውን ፕሮቴክት ለማድረግ አትሄድም መዝገቡን እንጂ አይደል? ስለኛ ነው እየተናገረ ያለ አለ ይላል። የከበረ መዝገብ በሸክላ ውስጥ አስቀምጧል። ስለዚህ መመካት አንችልም። ዋጋው ያለው መዝገቡ እንጂ ሸክላው አይደለም። ሃሌሉያ። መሸክላው ተሰባሪ ነው፣ መዝገቡ የከበረ ነው። አሜን። ደስ ይለናል። እግዚአብሔር ሁልጊዜ ሸክላ መሆናችንን አሜን። እሺ ሄሉ እና ሁልጊዜ ሸክላ መሆናችንን እየነገረን ስላለ አሜን። ባለፈው ጊዜ ከመሽለት ነው የዛሬ ሮብለት እንትናጋ እነ ሪቾና ማናት ናርዲ ቤት እዛ ይህን ቃል ተናግሬዋለሁና ነገር ግን በጣም ብዙ ያገኘ ነው አልመሰለኝም። ባለፈው ጊዜያቶችም እየተናገርኩ ነበረ። ይሄ ቃል አሁን የማካፈላችሁ ቃል የምንጸልይበትና ጥበብ የምንቀበልበት ቃል እንጂ ስብከት ነበረ ብለን የምናልፈው አይደለም። አንዳንድ ቃሎች ላይ መቆም አለብን፣ በጣም መቆም አለብን የእውነት። ምክንያቱም ያንን ባለማድረጋችን ዋጋ ስለሚያስከፍለን ገብቷችኋል። እና አንድ ክላስ እየተማራችሁ እዛ ክላስ ላይ ማለፍ ቢያቅታችሁ አስተማሪው ስለሚጠላችሁ አይደለም ድገሙ የሚላችሁ ስለሚወዳችሁ እንጂ አይደለም ወይ? አልገባህም። ምክንያቱም ከዛ የከበደ ትምህርት ስለሚመጣ ከፊት ለፊት ያለህ አማራጭ እዚህ ጋር ይሄኛውን የምትፈተነውን ፈተና በደንብ አድርገህ ስራ የሚልህ ለምንድን ነው? ስለሚጠላ አይደለም የሚያስጨንቅ። ወደ ሌላኛው ክላስ ስትተላለፍ እዛ ስትገባ የባሰ ስለሚከብድህ ማለት ነው። ሜክ ኤክሰርሳይዝ ሜክ ሹር አንደርስታንድ አድርገሃል ወይ? አንድ ጊዜ በህይወቴ አረሳው እና በጣም ረጅም ጊዜ ራበኝ። ቢያንስ ከ15 ቀን በላይ ማለት ምግብ አጣው። ስደት ላይ ነው ያለሁት እና በጣም አዘንኩኝ። እግዚአብሔር ሆይ አልኩት፣ በረሃቤ ትደሰታለህ ወይ? ስደተኛ ነኝ፣ በወንጌል ምክንያት እምበላው የለኝም። ጌታ እንዲህ አለኝ፣ አልደሰትም።
ትምህርቱ ካልገባ ግን እደግመዋለሁ አለኝ ጌታ። ሃሌሉያ። የማስራብ ፕሮግራም ሳይሆን እግዚአብሔር በዛ ውስጥ የሚሰጠኝን ጥበብ ነው ማየት የፈለገው። do you learn? it's not about አልበላሁም አይደለም ጥያቄው። ካለ መብላት በስተጀርባ ያለውን የእግዚአብሔርን ፕሮግራም አንደርስታንድ ካላደረግ ራቡ ይቀጥላል ማለት ነው። እግዚአብሔር ቶርመንት እያደረገን አይደለም። የመጣውን ስደት ያመጣውን ረሃብ እግዚአብሔር ወደ ገንዘብ ሊቀይረው ፕሮግራም እየሰራ ነው ያለው። አዩት ሚ ጋይስ፣ እግዚአብሔር ማንንም የማስራብ ፕሮግራም የለው። ግን ሁኔታውና ጠላት የሚያመጣውን ረሃብ ግን እግዚአብሔር ከዛ ውስጥ እኛ ላይ ህይወታችንን ሊለውጥ የሚገባ ወደ ሂዩሚሊቲ ሊያመጣን ወደ ትህትና ራስን ወደ ማወቅና እግዚአብሔር የፍጥረት መጋቢ ነው ወደሚል ሊያመጣን ሲፈልግ እኛ አይገባንም። ትምህርቱ እንዳልገባን በምንድን ነው የምታውቁት? ቁጭ ብላችሁ አስራብከኝ የሚል መዝሙር ትዘምራላችሁ ማለት ነው። አስራብከኝ አታየኝም የሚል ኃይለኛ መዝሙር ስትዘምሩ እግዚአብሔር አይሆነው ወይ አልገባትም ከስክራሽ ሊጀምሮ ይልና ራት ላይ ሊሰጣችሁ ያለውን ይመልሰዋል ወደ ታች። ወይ አልገባትም ይችልች ብሎ ወደ ታች መልሶ እሺ ደግሞ እንጀምረው ይልሻል ማለት ነው። ከዛጇን ከመጀመሪያ ሲጀመር አይገባችሁም። አሁንም ቆቆቆቆ አልገባም ከመጀመሪያ ብሎ ከስክራሽ ይጀምራል ማለት ነው። ምክንያቱም የእግዚአብሔር ፕሮግራም በዘላለም እይታ ስለሆነ እኛን የሚያየን ትምህርቱን የሚያስተምረን ዘላለምን ከማስረዳት አንጻር ከኔ ጋር ናችሁ። ከዛ አንጻር ነው እግዚአብሔር የሚያየው። ታዲያ ተመረን እንዴት እናልፈዋለን? አመስጋኞች ስንሆን ብቻ ነው። እግዚአብሔር ሆይ በዚህ ስላሳለፍከኝ፣ ይህንን ስላስተማርከኝ አመሰግናል። ይሄን ደግሞ ችግሩ ምን መሰለህ? ፕሪቴንድ ማድረግ የማትችሉት ለምሳሌ ትምህርት ቤት ሄዳችሁ ከሰው ከኤአይ መኮረጅ ትችላላችሁ። መንፈሳዊ ዓለም ግን መኮረጅ የማትችሉት የሚያያችሁ አካል የዘላለም አይነ ስላለው እና መኮረጅ አትችልም። ገብቷል? አሁን አንዳንድ ሰዎች የሚዲያ ላይፍ አለ አይደለ? የመጨረሻ ልብሳቸውን ለብሰው እየሳቁ ቪዲዮ ሲሰሩ ስሙ እንዲህ ብለ የሚሉ ማለት ነው። እና ፎቶ ካሜራ ላይ እስካለ ስቀዋል፣ ከካሜራ ዞር ሲል ተናደዋል። ወደ ማንነታቸው ሲመጣ እግዚአብሔር ፊት ለፊት እንዲህ ማድረግ አትችልም። 24/7 አይኖቹ ስላለ የተሰወረውን ማየት ስለሚችል ፕሪቴንድ አድርገን በኤፍሬም ዓለሙ መዝሙር አንሸውደው። ገብቷችኋል? ተራራ ነቀለው አትልም። ተራራው እንደተነቀለ ልብ ነው ምስክር፣ መዝሙሩ አይደለም። እግዚአብሔር ከምንዘምረው መዝሙር ልባችን ውስጥ ያለውን ዜማ ያየዋል። 24 ሰዓት ምን እየዘመሩ ነው ብሎ። ስለዚህ ትምህርቱ ካልገባ ከስክራች ይጀምሯል። አሁንም ምንድነው አሊ ያልከን ያለው? አንዳንዶቻችን የህይወታችን እድገት እዛው ጋር የቀረው ትምህርቱ ስላልገባ ነው። ማደግ አቅቶናል። ምክንያቱም ትምህርት ቤቱ አልገባንም። ምክንያቱም ተምረን ፈተናው ሲመጣ ያቀተናል። ከስክራች ይጀምሯል። አሁንም ተምረን ዛ ያቀተናል። እግዚአብሔር እንዲህ ነው የሚለን፣ ትምህርቱን የምታልፈው ትምህርት እየተማርክ እንደሆነ ሲገባህ ብቻ ነው። ከዛ ቁጭ ብለን ትራማ ስላለብን የ40 ቀን እድሌ ነው፣ የተጎዳ ህይወቴ ነው፣ ሰው አይወደኝም፣ ሰው አይቀበለኝም ምናምን ትላላችሁ። ትምህርቱን ዜማውን ትቀይሩታላችሁ። ሰው ምንድን ነው የሚሆነው? ትምህርቱን ከስክራች ጀምሯል። አልገባህም። ይሄ ትራማ አይደለም፣ ይሄ ፔን አይደለም። ድስስ ይላል እግዚአብሔር። አንድ ጊዜ አረዛው እግዚአብሔር እንዲህ አለኝ፣ በጣም ነገሮች አልሳካሉኝ ማለት ነው። ምንም ማለት ነው ድፍንፍን ሲልብኝ ጌታው ምንድን ነው አልኩት። መርከብ ውስጥ እኮ ገብቼ ነው አለኝ እግዚአብሔር። ድርገማ መርከብ ውስጥ ገብቼ ነው እኮ አለኝ። ለካ ከተሰጠኝ ተልኮ ወጥቼ ወደ እኔ ዓለም ሲል እግዚአብሔር አብሮኝ የገባው ሊያሳርፈኝ ሳይሆን ሊያናውጠኝ ሆኗል ማለት ነው። እግዚአብሔር ዮናስ ያለበት መርከብ ውስጥ ገብቷል። ሊያሳርፍ ግን አይደለም፣ ሊነጣው ነው። እና ያንን መናጥ ማንም ሊያስቆመው አይችልም። አንዳንዴ እግዚአብሔር አብሮኝ ነው ሲል አብሮ ያለው ሊመልስ ነው ወይ ሰላም ሊሰጥ? እዛ ታንኳ ላይ ደግሞ እግዚአብሔር ገብቷል፣ ጌታ ገብቷል። ታንኳ ውስጥ ሆኖ
እኑ እንሻገር ብሏቸው ትዝ ይላቸዋል። ከማለቱ በፊት ጌታ ታንኳ ላይ ለጥ ብሎ ነበር። እንሻገር ብሎ ተኛ ይላል። ተኝቶ እያለ ማዕበል ወጀቡ ይላል። እዛ ውስጥ የገባው ግን ወጀቡን ሊያቆም፣ ዮናስ መርከብ ውስጥ የገባው ግን ዮናስን ሊመልሰው ሊያናውጠው ነው። ሁለት መርከቦች ውስጥ ገብቷል። ይሄኛው ለነውጥ፣ ይሄኛው ለእረፍት ሆኗል። እነዚህ ያልሆነ ይሄ ዮናስ ያልሆነ ቦታ እየሄደ ነው። የተሰጠውን ተልእኮ ይዞ እየሄደ ነው እና ደነገጥኩኝ። ስለዚህ እግዚአብሔር እንዲህ አለኝ፣ በኢየሱስ ስም ብለህ አታቆመኝም። በዘይት በቅባት በምንም አታቆመውም። ይህን ነውጥ በመመለስ ብቻ ነው የምታቆመው። አንዳንዴ ጸሎት የማይመልሳቸው የህይወት ነውጦች ውስጥ ገብተናል። ካልበራልን አናቀው። እግዚአብሔር ሆይ ይሄ ነውጥ የመጣው አንተ ገብተህበት ነው፣ ሰይጣን ገብቶበት ነው? እየሄድኩ ነው ያለሁት ወይ አንተ ወዳልከኝ ከተማ የሰጠኸኝን መልእክት ይዤ እየሄድኩ ነው ወይ? ስለዚህ ነው ብዙዎቻችሁ ጸለይኩ አይሰማኝም። መጸለይን ቆመ መጠየቅ ብትጀምር አይሻልም? አገኛችሁ? እዛ አቁሙና እሱ ይሻለናል። አሜን። ስለዚህ የዛሬውን ትምህርት እንደግመዋለን እስኪገባን ድረስ ከኔ ጋር አላችሁ። ጌታ ይመስገን። ዲቦላ ብዙቼበት ጌታ ይመስገን። አሜን 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 ሃሌሉያ። I'm excited. Amen. Hallelujah. Hallelujah. ጌታ ይመስገን። ክብር ሁሉ ለኢየሱስ ይሁን። አሜን 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 አሜን። እስኪ ኢየሱስ እያላችሁ ጻፉ። ኢየሱስ come on ኢየሱስ 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 come on ኢየሱስ ኢየሱስ ሃሌሉያ። ኢየሱስ 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 አሜን አሜን። ዛሬ የምንማረው ጌታ የሚያስረዳን ነገር በመጽሐፍ ቅዱስ ውስጥ ካሉት ታሪኮች የመጨረሻ የዓለምን አቅጣጫ የቀየረ አንድ ታሪክ እናያለን። the whole universe ወይም humanity ወደ አንድ አቅጣጫ የቀየረ ማለት የሰው ልጆች ቤዛ የሆነውን ኢየሱስን ማለት ነው። ሃሌሉያ። ዓለምን ሊያድን የመጣውን ኢየሱስን እናየዋለን። ሃሌሉያ። ከኔ ጋር ናችሁ? ከኒዘ ኦሳም አይደለ? ስለሱ መማር በጣም ኦሳም ነው። አሜን። ግን ስለ ኢየሱስ ስናይ በኢየሱስ ውስጥ ግን የኛን ደግሞ ፐርሰናሊ የህይወት እንቅስቃሴዎቻችንን ደግሞ እናያለን። ከምናያቸው አንዱ ነገር ምንድነው? ኢየሱስ የእግዚአብሔር የዘላለም ፕሮግራም ነው። አዩን ሚጋዝ የዘላለም የእግዚአብሔር ፕሮግራም ነው። የእግዚአብሔር ፕሮግራም የሆነው ኢየሱስ የሰው ልጆች እንደሚወድቁ ስለሚታወቅ አብ ወይም ደግሞ ስሉስ አምላክ የሰው ልጆች መውደቅ የእግዚአብሔር ፕሮግራም አይደለም። የሰው ልጆች መውደቅ የሰው ፕሮግራም ነው። የማዳን ፕሮግራም ግን የእግዚአብሔር ነው። ደግሜ እለዋለሁ። የሰው ልጆች ውድቀት ወይም አዳም ፍሬውን እንደሚበላ ሞትን እንደሚሞት የአዳም ስተት ነው። በአዳም ስተት ውስጥ ግን አዳም ከመፈጠሩ አስቀድሞ ለሚወድቀው አዳም የመሞት ግን የእግዚአብሔር ፕሮግራም ነው። ምን እያልኩ ነው? ድህነት የእግዚአብሔር የዘላለም ፕሮግራም ነው። ኢየሱስ ወደዚህ ምድር ላይ ሲመጣ አብሮን እየኖረ ሳለ አዝኖልን አልሞተም። አሁንም ደግሜ እለዋለሁ። ኢየሱስ ከድንግል ተወልዶ በዚህ ምድር ላይ እየኖረ እያለ ለ30 ዓመት ከኖረ በኋላ 3 ዓመት ተኩል ከሰበከ በኋላ በጣም አንጀቴን ስለበሉኝ
እስቲ ልሙትላቸው ብሎ አይደለም ያለው። የተወለደው ራሱ ሊሞት ነው። ባለፈው ስነግራችሁ እንደነበረ እንዴት ነው ፕሮግራሙ የሆነው? አሜን። ምን ብለናል? ባለፈው ደግም ያለው ይሄንን በሚገርም ሁኔታ ሙሉዬ ስታብራራው ነበር። በሰማይ የሱሉስ አምላክ ካውንስል ምክር ነበረ። ያ ምክር ምን የሚል ነው? ሰውን እፈልገዋለሁ፣ ሰውን መፍጠር እፈልጋለሁ፣ ነገር ግን የሰው ልጅ ወደ ሞት የሚወስደውን የህይወት ዛፍ ይበላል የሚል እይታ እግዚአብሔር አብ አየ ማለት ነው። ስላሴ አየ ማለት ነው። ስሉስ አምላክ አየ። ፍሬውን ይበላል፣ ግን ሰውን እፈልገዋለሁ። I need humanity. ምን ላድርግ አይመስላችሁ? ወልድ ተነስቶ ልሙትላቸውን ያለ ማለት ነው። ከዚህ ተነስቼ ነው ሆራችሁ ልሙትላቸው። በጣም ነው የነካኝ። ወልድ ልሙትላቸው ሲል መንፈስ ቅዱስ ደግሞ ውስጣቸው ኖራለሁ አለ። የስላሴ የዘላለም የማዳን ፕሮግራም ተከናወነ። ይህንን ይዤ ነው ወደ ኢየሱስ ምን ገሰግሰው። ደስ አይልም ጋይዝ? ኢየሱስን አትወዱትም? ከስላሴ ጉባኤ መካከል ወልድ ተነስቶ ይፈጠሩ ሞትላቸውና ወደ ክብራቸው መልሳለሁ ሲል አብ አይደለም የሞተልን፣ መንፈስ ቅዱስ አይደለም የሞተልን፣ ወልድን የሞተልን። ሃሌሉያ! የወልድ የአብ ፍቃድ ነው። ወልድ በራሱ አምላክ ነው። መንፈስ ቅዱስ is a divine one God። አምላክነት ሹመት አይደለም፣ ማንነት ነው። ማንነት ነው። በጣም አምልኮ ስለበዛበት እግዚአብሔር አምላክ አልሆነም። የሚያመልኩትን ፈጠረ እንጂ። ሃሌሉያ! ፍጥረት ሁሉ ያመልከዋል። I love it. ይሄ ማለት አቅም አልባ ነው ማለት አይደለም። አስባቸው። በጣም እናያለን የእግዚአብሔርን ቃል። ኢየሱስ ከአብ የሰማሁትን እንዲህ አደርጋለሁ ሲል በራሱ ስለማያውቅ አይደለም። ሃሌሉያ! ፍጹም አይደለም። እኛ ትህትና የሚመስለን በሚገርም ሁኔታ ትህትና ብለን የምንጠራው ወገቡን እንደዚህ አድርጎ ሰበር ያለ ሰው ትህትና እሱ አይደለም። መኖር አልችልም ያለ እግዚአብሔር ማለት ትህትና ነው። ስለዚህ ጌታችን ይህን አሳይቷል። ይኸውላችሁ እንቀጥላለን። ይሄ ፕሮግራም ታዲያ እግዚአብሔር ይህንን የስላሴን የአንድነትን በትህትና አንዱ አንዱን ያለበትን ያንን ላይፍ በሰው ልጆች ማየት ስለፈለገ ነው እግዚአብሔር አዳምን ሔዋንን የፈጠረው። አሁን ስሙኝ፣ እዚህ ጋር የአዳምን ማንነት እንመልከት እስቲ። ሂድልኝ 2 ላይ ምዕራፍ 2 ላይ ዘፍጥረት። ጌታ ይወዳል። ቁጥር ስንት አለ? ምዕራፍ 2 ቁጥር 6 ጀምሮ ሄደው። ነገር ግን ጉም ከምድር ትወጣ ነበር፣ የምድርን ፊት ሁሉ ታጠጣ ነበር። እግዚአብሔር አምላክን ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት። አሜን። ሰውም ሕያው ነፍስ ያለው ሆነ። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ አይደል? እግዚአብሔርም የሕይወት እስትንፋስ እፍ አለበት አይደል? አንድ አምላክ እንፍጠር ብሎ ፈጠረ ይላል። አንድ አምላክ። ሃሌሉያ! አንድ አምላክ። ስናር ቢዩቲፉል።
እንፍጠር አለ። በአፍንጫው የህይወት እስትንፋስ እፍ አለበት። አንድ ነው፣ ሲንጉላር ነው አይደለ? እቅዱ በማን የወጣው? በስላሴ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። እግዚአብሔርም የህይወት እስትንፋስ እፍ አለበት፣ ሰውም ሕያው መንፈስ ያለው ሆነ። አንድ አምላክ። ሃሌሉያ! It's not a beautiful? እፍ አሉበት አይልም፣ እፍ አለበት ነው የሚለው አይደል? You see the trying God አንድ 26 ላይ እንፍጠር አለ እግዚአብሔር አይደለ? ከዛ በኋላ ፈጠረ ነው የሚለው፣ ፈጠሩ አይልም። ክብር ሁሉ ለኢየሱስ ሲሆን አይደል? ሶስት አካል አንድ አምላክ፣ አንድ አምላክ። እዚህ ጋር ስታዩ አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ ግን አንድ አምላክ as a divine። አሁን እዚህ ውስጥ ስንመለከት ለአካሉ ድንቅ የሆነ ነገር ቀጥታ በሔዋንና በአዳም መካከል ያለውን ደግሞ ስብጥር ታያላችሁ። ምክንያቱም አሁን ይሄ ዩኒቨርስ እንዲስተዳደር እግዚአብሔር የፈለገው በሰማይ ባለ ስርዓት ነው። ስርዓት ብለን ስንል ህይወት እያለን ያለ ነው። ሰማይ ስርዓት ሳይሆን ህይወት ነው ያለው። ህይወቱ ነው ስርዓት። ሰማይ እየተማረ አይደለም የሚያደርገው፣ ኔቸር ነው። ትህትና ኔቸር ነው፣ ስርዓት አይደለም። ሃሌሉያ! አይደለም፣ ኔቸር ነው። ፍቅር ኔቸር ነው። ብርሃን ኔቸር ነው። ማይ ጋድ! ቅድስና ኔቸር ነው። እግዚአብሔር ፍቅርን ተምሮ አይደለም፣ ኔቸሩ ነው። እግዚአብሔር ፍቅር ነው። ስለዚህ የህይወት ስርዓት በሰማይ ህይወት እንጂ እንትን አይደለም፣ ህግ አይደለም፣ ኖርማል ነው። እግዚአብሔር መሳሳት አይችልም። እግዚአብሔር በክፉ አይፈትንም፣ እሱም በማንም ኔቸሩ ቅዱስ ነው። ሊሳሳት አይችልም፣ እንድትሳሳትም አያደርግህም። እግዚአብሔር ስትሳሳት ግን የሚያድንህ መንገድ አለ፣ መድኃኒት አለው። ሃሌሉያ! ከኔ ጋር ናችሁ? ክብር ሁሉ ለኢየሱስ። አሁን ወደ አዳም ጋር ሂዱልኝ። አሁን ብዙ ጊዜ ይሄንን ልናገር ነው የምፈልገው። ባል ለሚስት ትገዛ፣ ምንድነው ሚስት ለባል ይገዛ የሚለውን እንዴት አፈር እንደሚያበላው ይሄ እውቀት እናያለን። መገዛት ማለት ኢኔሴንስ ምን እንደሆነ ይገባቸዋል። እህቶች እንኳን ደስ አላችሁ፣ ወንድሞች እንኳን አብሮ ደስ አለን። ቀጥሎሽ 2 ላይ 2:16 እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉውን ከሚያስታውቀው ዛፍ አትብላ፣ በእርሱ በበላህ ቀን ሞትን ትሞታለህ። Yes. Keep reading. Come on. እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ምን እንፍጠርለት? የሚመቸውን ረዳት በለው። አሁንም እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም። አሁን ቆይ ያዝልኝ። አዳም እርዳታ ያስፈልገው ከመውደቁ በፊት ነው ከመውደቁ በኋላ? ከመውደቁ በፊት። ስለዚህ እርዳታ የኃጢአት ውጤት አይደለም ማለት ነው አይደል? ሰሚሽን የኃጢአት ውጤት አይደለም፣ ላይፍ ነው ማለት ነው። አዳም ከመውደቁ በፊት ነው እግዚአብሔር ረዳት እንፍጠርለት ያለው፣ ከመውደቁ በፊት ዩሲ የሰማይ ስርዓት ስለሆነ ማለት ነው። አይታችሁ ከሆነ በጣም የሚገርማችሁን ነገር ልንገራችሁ። በጣም የሚገርም አዳም እርዳታ የፈለገው ኑሮ ስለከበደው አይደለም። ትዳርን የምናይበት ማይንድ ሴት ይሄ ነው።
ሚስት የምትፈልገው እርዳታ ከፈለግ እርዳታ ያስፈልገው ደካማ ሰው። አዳም ደካማ እንዳልሆነ እዛው ዘፍጥረት ላይ ስታዩ እግዚአብሔር በምድር ላይ ያሉትን እንስሳ ፈጥሮ ወደ አዳም አመጣው ይላል። አዳም ማወጣላቸው ደካማ ስለሆነ ነው ወይ? Do you think he can manage ማለት ነው ወይ? አይደለም። ስላሴ ባለው ፕሮግራም ነው ሚስት የተፈለገችው። ጋድ የደካማ ረጃ አይደለችም ሚስት፣ የእግዚአብሔር ፕሮግራም አስፈጻሚ እንጂ። አገኘ ባል እንጀራ መጋገር ስለማይችል ሚስት አልተፈጠረችም። ባል ወጥ መስራት ስለማይችል ሚስት አልተፈጠረችም። ከሞን ጋይስ ከማ ዳስና ቢብሊካል ትምህርት አይደለም። የኑሮ ማሞቂያ አይደለችም ሚስት፣ የእግዚአብሔር ፕሮግራም ማስፈጸሚያ እንጂ። የስላሴ ብርሃን ህይወት ነጸብራቅ ቤት ውስጥ እንዲመጣ ነው ሚስት የተፈለገችው። somebody say amen and amen, amen and amen, 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 hallelujah። ተገዢ ብለ ሰማኝ፣ አንተ ተገዢ ብለ ምትኮረኩማት ያንተ የድክመት መሳኪያ አይደለችም፣ የእግዚአብሔር የስላሴ ፕሮግራም ማስፈጸሚያ እንጂ። ሲጀመር አንተ መውለድ ስለማትችል ሚስት አልተሰጠም ሚስት ለማስወለድ። ከአንተ የተቀበልከውን ህይወት አኮምፕሊሽመንት እንድታደርግ ፓርትነር ነህ። አሁን ረዳት የሚለውን ቃል ስለምንቆፍረው ችግር የለም፣ አይዟችሁ። ምን እንፍጠርለት ነው የተባለው? ረዳት። ግን ረዳት ያስፈልገው ከወደቀ በኋላ ነው እኮ። የሚያስፈልገው ከወደቀ በኋላ መሆን ነበረበት አይመስላችሁ? በኃጢአት ሙቀት ወደቀ፣ ስልጣኑ ጠፋበት። ስለዚህ ሚስት ትመጣና አይዞሃኒ ምንም አይደለም ያው ተባረሻል አይጋችሁ አይደል? እንትን አይመስላችሁም? የተመታን አይመስላችሁም? አንዳንዴ ስንጎዳ ነው ሚስትና ባል ምንፈልገው አይደለ? የሚያቅፍኝ ሰው ፈልጌ እኮ ነው እዛ የገባሁት። ሃኒዬ ፕሮግራሙ አልገባሽም? ወንድ ሊያቅፍ አይደለም የሚሰጥ የእግዚአብሔርን ፕላን ማስፈጸሚያ እንጂ የስላሴ ውበት የሚታይበት። ማይ ጋድ ከማን ሰምባሪ ሃሌሉያ! የእግዚአብሔር ፕላን the plan of God። ለዚህ እኮ ነው መስማማት ያቃተን ትዳር ላይ ሰው በጎደለ ሙላ ስለሆነ የትዳር ሴት የሜሬጅ አስተማሪዎች የሚኖግሩን እርጅው ተብሎ ተጽፏል። ምኑን ልርዳው? ወድቆ የለ እንዴ? እዛው የወደቀበት አልትን አስገብቶ ጌታ እኔ የምፈልጋት ሚስት ይገባል። ጌታ ልንገር እኔ የምፈልጋት ሚስት ብሎ ማመልከቻ አያቅም። ሴት በምድር ላይ እንዳለም አያቅም። ውስጡም ሴት እንዳለ አያቅም። የሚያውቀው እግዚአብሔር ብቻ ነው። አላስገባም። አሁን ታዲያ እንዴት ተደርጎ ነው እግዚአብሔርን ያለው ሰው ብቻውን ይሆን ዘንድ መልካም አይደለም ሲል በስላሴ መካከል ያለው የፍቅር ወንዝ አብ ውስጥ ያለው ፍቅር ወልድ ውስጥ ይገባል። ወልድ ውስጥ ያለው ፍቅር ሃሌሉያ ያን የተፈለገው የስላሴን ፍቅር ያን ጅረት የሚተላለፍበት የስላሴን ሁሉም ነት የሚተላለፍበት ፋሚሊ ተፈልጎ ነው ሴት የተፈጠረችው። not to clean your shoes bro። ጫማን እንድጠርግ አይደለም የተፈለገችው። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ይሄኛው ስርዓት ስለጠፋ ነው ፌሚኒዝም የተፈበረከው። because they don't know ሴት ልጅ አንደኛ ናት ምናምን ትላለች። ፌሚኒዝም የፈጠረው ወንድ ልጅ ቦታውን ስላጣ ነው። he lose his position። guess what? ሴቶቹን ፖዚሽናቸውን አጡ። ፌሚኒዝም ነው ሴት ማንም እንዳይነካታል እኮ because you lost the plan። እኛ ሴቶች ለወንድ እንድንገዛ አይደለም የተፈጠርነው። ማን እንድትገዢ ፈጠረች?
የትኛው መጽሐፍ ላይ ነው ያነበብሽው? ስለዚህ እኮ ነው የውድቀት ስርዓት ይህንን ውጥንቅጡን ያወጣው። የእግዚአብሔር የዘላለም ፕሮግራም ሰማኝ። ወንድ ልጅ ወድቆ አይደለም ሴት የተሰጠው። ጻፉ ይሄንን። ወንድ ልጅ ከክብሩ ስለወደቀ አይደለም ሴት የተፈጠረችው። ዳስ ማይንድ ሴት እኮ ያለን ትዳር ላይ ስናስብ አያሳዝንም ወይ? ጮቅኖ ገዛኝ። ይሲ አዳም ክብሩን ያጣው ለእግዚአብሔር ባለመገዛት እንጂ አእምሮ ጎሎት አይደለም የወደቀው። ስለዚህ መመለስ ያለበት ወደ ክብሩ እንጂ ወደ ትዳሩ አይደለም። ወደ ክብሩ ካልተመለሰ ትዳሩ የተመታል። ምክንያቱም ስቷል። ኢስናር ኦሰም ጋይስ፣ ኢስናር ኦሰም ያለበት መንገድ ሰው ብቻውን ይሆን ዘንድ መልካም አይደለም። ስለወደቀ የፈጠራቸውንም አይደለ እንዴ? እነዚህ ሰዎች ምን ብሎ ነው ያለው ፕሮግራሙ? ምድር ላይ ያሉትን ሁሉ ይግዙ፣ በሰማይ ያለውን ይግዙ፣ በባህር ውስጥ ያለውን ይግዙ። ይሄን ፕሮግራም ያለ ሁለት ሊያደርገው አይችልም። ሴት እኮ አልተፈጠረችም። 21:26 ላይ ፕሮግራም ነው የተሰጠው። ያንን ፕሮግራም አኮምፕሊስ ሲያደርግ እግዚአብሔር ሴትና ወንድን እያየ ነው። መግዛት ላይ ሲአሜን በሉ። መገዛዛት ላይ አላልኩም። እዛ ላይ አንድነት ብቻ ነው ያለው የእግዚአብሔር ፕሮግራም። አንድ ከሆናችሁ የሰማዩ አዋፍት፣ በምድር ያለ የሚንቀሳቀስ ነገር፣ በባህር ውስጥ ያለ ነገር ሁሉ ይገዛላል። ባይ ኔቸር እኛ ይገዛልናል። ነገር ግን ወንድና ሴት ነው የተባለው። አገኛችሁ? ያ የመግዛቱን ፕሮግራም አኮምፕሊሽ የሚያደርገው አዳም ብቻውን አይደለም፣ ሰው ብቻውን ይሆን ዘንድ። ይኸው 1:26 ላይ አንብበው ጎበዝ፣ አንብበው። ኦፍኮርስ የዘፍጥረት ጸሐፊ እየተመላለሰ ነው ኤክስፕሌን የሚያደርግልን፣ እየተመላለስ እዩት። ግን 1:26 ላይ የእግዚአብሔርን ፕሮግራም ይሁን የሰው ልጅ በመፍጠር 1:26 እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ። 1:26 ስዬ 1:26 ዘፍጥረት የመጀመሪያው መጽሐፍ ምዕራፍ 1 ቁጥር 26 እሺ ጎሄድ 16 ያነበብኩት ሶሪ። ጥሩ ነው ግን እሱም እሺ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። ቆይ ይግዛ ነው የሚለው? ይግዙ ነው? ይግዙ ጋይስ ከሞን ምን ይበሉ ነው የሚለው? ይግዙ። ስለዚህ ብቻውን መግዛት አይችልም ማለት ነው። ወጥ ልሰራ አይደለም የተፈጠረች። የእግዚአብሔር የዘላለም አጀንዳ ምግብ ልገዛ እንትን ሊያስወልዳት አይደለም ያለው እዛ ጋር የደፈረስ ፕላን ይግዙ የሚል ነው። እሷ ከሌለች መግዛት አይችልም ማለት ነው። እሱ ከሌለ መግዛት አይችልም። ስለዚህ ነው ፌሚኒዝም ምናምንም ይዝም የመጣው። መገዛት ሲያቀት ለመግዛት ትንጨረጨራለህ። በነገራችን ላይ መገዛት ካልቻልክ መግዛት አይቀርም። ይሄ መግዛት የሚለው ቋንቋ ጥሩ ቃል አይደለም። ዶሚኒየን የምታደርግበት ስፒሪት እንጂ ኃይል አይደለም። ይህን ልበለው በጌታ ቆይ በመድኃኒዓለም መግዛት ስፒሪት ነው፣ ማኒፕሊቴሽን አይደለም። ማኒፕሌት ማድረግ እና መግዛት ይለያያል። ለአብ ወይም ደግሞ ለእግዚአብሔር በሚገዛበት መንፈስ ፍጥረት ማኒፕሌት ሊያደርገው አይቻልም። ኮማንድ ብቻ ነው ማድረግ ያለብን፣ ምክንያቱም ስፒሪት ነው መግዛት። ነገር ግን ከክብር ስትወጣ ማኒፕሌት ታደርጋለህ። ለቀሃላ ስፒሪቱን እግዚአብሔርን ለቀሃል። ስትለቀው ማኒፕሌትና ኃይል ትጠቀማለህ ማለት ነው። ዳስ መስዳፕ አደለ ጋይዝ? አደለም ወይ? ስለዚህ ዘፍጥረት ላይ እንሂድ። ሴትና ወንድ አድርጎ ፈጠራቸው። ግዙ ነው ያለው፣ ግዛ አላለው። ግዢ አላለም፣ ግዙ ነው። ስለዚህ እግዚአብሔር ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም። ለየትኛው? ለዛ ክብሩን የሚያንጸባርቅበት ማኒፌስት የሚያደርግበት።
የሥላሴ ኦቶሪቲ የሚተላለፍበት ወደ ምድር የእግዚአብሔር ዕቅድ የሚያልፍበት አንድ አካል ያስፈልጋል። ብቻውን አይደለም። ሃሌሉያ! አንድ ሆነው ነው የእግዚአብሔር ኦቶሪቲ። ለምን? የሰማይ ስርዓት በሥላሴ እንዳለፈ ማለት ነው። አንድ አሚን የሚለኝ ሰው የለም። በድንግል ልጅ እግዚአብሔር የሰው ልጅ እንፍጠር አለ አይደለ? በመልካችን እንደምሳሌች እንፍጠር the trying God ከዛ ፈጠረ። አንድ አምላክ የተጠራው የሥላሴ ዕቅድ አንድ አምላክ ፈጸመው፣ ፈጠረ ነው የሚለው። ፈጠረ። ስለዚህ ያንን ፕሮግራም ለማስፈጸም አዩት ሚገ የትኛው ግዙ የሚንቀሳቀሱት ሁሉ ከዛ ምን ይላል ሲጨርስ? ባረካቸው ይላል። ሃሌሉያ! ባረካቸው በሏል። የትኛው መጽሐፍ ላይ ነው ሴት የተረገመ ላይ ያነበብከው? ባረካቸው፣ ብዙ ተባዙ፣ ምድርን ሙሏት። ስለዚህ ምድርን የሞላው የተባረከው አይደለም የተለያየው ነው። ሰይጣን የመታው ለዚህ ነው። ሁለት አደረጋቸው፣ እግዚአብሔር አንድ አድርጓቸው። ይሲ አሁን ሴት የተፈጠረችው ይሄኛውን ፕሮፌሲ ይሄኛውን ብለሲንግ ለማስፈጸም ነው እንጂ ዲፕሬሽኑን ለማስለቀቅ ቶይ አይደለችም። ሴቶች አትባርኩኝም በጌታ አይገርም። ዳናት አይመስለኝ ዳናት ቶይ አሸንጉሊት አይደሉም፣ እቃ አይደሉም፣ ኦብጀክት አይደሉም። እኛ እቃ ስንሆን እቃ አረግናቸው እንጂ አይደለም። እቃ የሆነን እኮ እቃ የሚያደርገው ይታይቶ። አትጣሉ ከእግዚአብሔር ጋር ሴቶች። እግዚአብሔር ወይ ምናምን ብሮ this the plan of God, the biggest plan of God, the biggest plan of God ምንድነው? ግዙ። ብቻውን ሲሄድ የታቃለው ነው ፍጥረት ያለው። አንበሳ ጋር ሲሄድ ብቻውን አዳም የታቃለው ነው የሚለው። ምክንያቱም እግዚአብሔር ተገዛለት ላላለውም ለአንበሳው ይግዙ ነው የሚለው። ሴት ከሌለች ፍጥረት አይገዛም ማለት ነው ለአዳም። ጌት አውት ኬት እንዲህ ተከፋፍ። ለዚህ ነው ነገር ሁሉ አልጨበጥ ያለን እኮ። የት ነው ማቅ? እግዚአብሔር ግዙ ነው የሚለው። ሰሚት ያደረገው ፍጥረት ለአንድ ነው፣ ለሥላሴ ነው። እግዚአብሔር ኤግዛክትሊ አዳምና ሔዋን ውስጥ ማየት የሚፈልገው የሥላሴን ሕይወት ነው ማየት የሚፈልገው። ቅድም እንዳልካችሁ ሰውን በመፍጠር ውስጥ የሥላሴ እጅ እንዳለ፣ ሰውን በማዳን ውስጥም የሥላሴ እጅ አለ። without the trying God there is no life exist ያደረገ ነገር አንተ አሚናት የለም። በመፍጠር ሂደት ላይ ሥላሴ አለ፣ በማዳን ፕሮግራም ላይ ሥላሴ አለ። ኤቭሪዌር እግዚአብሔር ያን አይኑን በአይን ማየት ይፈልጋል። በመልካችን እንደ ምሳሌያችን እንፍጠር። ኤግዛክትሊ the family of the trying God በሰው ልጆች ላይ መታየት አለበት። በሰው ልጆች መታየት አለበት። የእግዚአብሔር ፕላን እሱ ነው። that's the plan of God guys። ከዛ ብቻም ትመጣና እሷ እኔ ላንተ አልገዛም ትላለች እኮ። ስለዚህ ሁሉ ነገር ይሸሽሻል ማለት ነው። ሚስት እኔ ብቻዬን ማኖር there is no way። እናትዬ እንኳን ወድቀሽ ሳትወርቂ አትችይም ብቻሽን መኖር። ተይ ወድቅ ሳትወርቂማ ወንፊት ሆነሻል። ወድቀሽማ ወንፊት ሆነሻል ለጠላት። ወንፊት ነው ምንሽ። ያልተበሳሳ አካል የለንም። አዩት ሚገል ሳይወድቅ እኮ በፊት ነው አይደል? ሳይወድቅ በፊት እግዚአብሔር ያለ ይህ እኮ በጣም ፓወርፉል። እኔ ደነገጥኩኝ። ማይ ጎድነስ እግዚአብሔር ሆይ አዳም ደግሞ አይደለም ለካ ሚስት የሰጠው አይደለም ወይ? ሔዋን ውስጥ ቁጭ ብላ እዚህ ውስጥ በጣም ስለተንጨረጨረች እኮ የሚያቅፋት ወንድ አይደለም የተሰጣት። እግዚአብሔር ያየው የሥላሴን ዕቅድ የሚያስፈጽም ቤተሰብ አይቷል። ፋሚሊ ፋሚሊ ስሉስ አምላክ ፋሚሊ። እስቲ ፋሚሊ በሉ አንዴ። ፋሚሊ ሃሌሉያ። ፋሚሊ come on guys say ፋሚሊ ሃሌሉያ። ፋሚሊ እግዚአብሔር አብ ያየው ሁለት ልጅ የሚያባዙ ባልና ሚስቶች አይደለም ያየው፣ የሥላሴ ሕይወት የሚወጣበት የሥላሴ ፍቅር የሚፈስበት። እስቲ አሜን በሉ። ሃሌሉያ ሃሌሉያ። ቅድስና የሚፈስበት፣ ህብረት የሚፈስበት። the standard of the unity የሚገርማችሁ ብሔራችሁ አይደለም ሥላሴ ነው።
ስታንዳርድ እኮ አለ። አንድ ናቸው ተብሎ ሲባል ለምሳሌ ሁለት ሶማሌዎችን አንድ ናቸው ማለት ትችላለህ። ምኑን አይተህ? ቋንቋቸውን አይደል? ሁለት ኦሮሞ ብታይ ሲናገሩ አንድ ናቸው ትላለህ አይደለም ወይ? ሰው ቋንቋ ነው እንጂ ማንነት አይደለም። በስላሴ ማንነት ውስጥ ግን ማንነት ነው አንድ። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ ግን አንድ አምላክ ነው። ደሴም ኦቶሪቲ ደሴም ማንነት አላቸው። ዲቫይን ከኔ ጋር ናቸው። ሴት ግማሽ አይደለችም፣ ወንድ ትልቅ አይደለም። ኢኳል ዌን ኢት ካም ቱ ዘ ክሬሽን አንድ የሚያደርጋቸው ግን ሁለቱ አንድ ሲሆኑ ብቻ። ብቻዋን ናት ጎዶሎ፣ ስትመጣ ግን ሙሉ ናቸው አንድ ላይ። ኢየሱስ ብቻውን ጎዶሎን ያለህ ማን ነው? ብቻው መኖር ነው እንጂ የማይችልም። በራሱ አምላክ ነው አይደለ ወይ? መንፈስ ቅዱስ በራሱ አምላክ ጎሎት ነው ወይ ወልድ ያስፈልገው? አይደለም። ሴት ልጅ እኮ ጎዶሎ ሆኖ አይደለም ያስፈልጋል። የእግዚአብሔር ፕሮግራም የሚፈጸመው ግን በሁለቱ አንድ መሆን ብቻ ስለሆነ ነው። ብቻዋን ስትሆን ነው ጎዶሎ፣ ስትመጣ ግን ሙሉ ናት። እዚህ ረዳት የሚለውን ነገር እንፈስረው ማለት ነው። በአረብኛ ነው እንፈስረው ማለት እንተርጉሞ ማለት ነው። ሰው ረዳትን እንፍጠርለት ነው ያለው። ምን እንፍጠርለት? ረዳት። እስኪ ረዳት በሉ አንዴ። ረዳት አንድ ላይ እንበል። ረዳት። ሃሌሉያ። አሁን ረዳት የሚለው ኮንሰፕት ካልገባን ነው ሴትን ዝቅ የምናደርገው። ሰው አይታችኋል። እዛ ላይ 2:18 ላይ ረዳትን የምትመቸውን ረዳት እንፍጠርለት። ረዳት የሚለውን ቃል ሄደን መዝሙር ላይ እንመልከት አንዴ። ረዳት የሚለውን ቃል መዝሙር 33 ቁጥር 20 ላይ ሂዩ ለማን እንደተጠቀሙ ዘማሪው ረዳት የሚቀለው ሴም ቶን የሂብሩ ወርድ ኤግዛክትሊ ለራሱ ለእግዚአብሔር ተጠቅሟል። እንደዚህ ይላል ቃሉ፣ ላንብብላችሁ። ነፍሳችን እግዚአብሔርን ተስፋ ታደርጋለች፣ ረዳታችንና ጋሻችን እሱ ነው። ማይ ጋድ ምናችን ረዳታችንና ጋሻችን እሱ ነው። ረዳት የሚለው ኮንሰፕት እግዚአብሔር ደካማ ስለሆነ አይደለም። ጋይስ እንርገም እስቲ። መዝሙር ምዕራፍ 40 ቁጥር 17 ላይ ደግሞ እንዲህ ይላል፣ እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል፣ ረዳቴ ታዳጌ አንተ ነህ። ሃሌሉያ። ልርገመው። እኔ ችግረኛ ምስኪን ነኝ፣ ጌታ ግን ያስብልኛል፣ ረዳቴ ታዳጌ አንተ ነህ ካለ በኋላ ስሙ 115 ደግሞ 9 ላይ እንዲህ ይላል፣ እስራኤል ሆይ በእግዚአብሔር ታመን፣ ረዳታችን ጋሻቸው እርሱ ነውና። ረዳትና ጋሻ እሱ ነው። እየተግባባን። ረዳት ማለት ደካማ ማለት አይደለም፣ አስጨራሽ ማለት ነው። አስጨራሽ ማለት ነው። ሃሌሉያ። አንተ የሌለህ ነገር እሱ ያለው ማለት ነው። አንተ የሌለህ እሱ ያለው ማለት ነው። በጣም እኮ ነው የሚገርም። እግዚአብሔር ረዳታችን ነው። እኔ የሌለኝ ያለው እሱ የሰጠኝን ወደ ፍጻሜ ለማምጣት። ታዲያ it just make me sad to hear people፣ በተለይ እህቶች የምትጠቀሙት ቃል አለ ለራሳችሁ የምታዩበት። ለምሳሌ ይሄ የውድቄት ቋንቋ ስለሆነ ነው። ተጠቅሞ ጣለኝ፣ ተጠቅሞ እንትነሽ፣ ማረብ ነሽ፣ ሶፍት ነሽ፣ ኦብጀክት ምንድን ነሽ አንቺ? ለምን ተጠቀምሽ እሱን ቃል? ምን ነው እናትዬ? ምን ነው? ለምን እዛ ጋር ፖዚሽን ትወስጃለሽ? ተጠቅሞ ጣለኝ፣ እንትኔ ተጣለኝ፣ ተጠቀመብኝ፣ he used me like why ራስሽን እንደ ሶፍት አየሽው? why you see yourself እንዴት አየሽው? አይደል? በጣም ዘግናኝ ቃል። ይሄ የውድቀት ውጤት ነው። ረዳት ነሽ አንቺ። ወንድ ያለ አንቺ አኮምፕሊሽ ማድረግ አይችልም። ያለ እግዚአብሔር እኛ አኮምፕሊሽ ማድረግ እንደማንችለው ማለት ነው።
ወንዶችዬ እግዚአብሔር ይባርካችሁ። አግያች እግዚአብሔር ረዳታችን። ሶ ቼንጅ ዩር ወርድ አሜን። እንገስግስ አይደለ? እንገስግስ። ሃሌሉያ። ስለዚህ ይሄ ረዳት አንዱ ያለመኖር የሥላሴ እቅድ ነው። ወንድ አኮምፕሊሽ ማድረግ በጣም የሚገርማቸው ነገር ልንገራቸው። እዛው 28 ላይ ልቀጥለው ነበር እንመለስና ረዳት እንፍጠርለት ይላል አይደል? ምን እንፍጠርለት ብሏል? የሚገርም ነገር ላሳያቸው። እንፍጠርለት ረዳት ብሎ የተፈጠረ የሚሆነውን ነገር ይሁ እንፍጠር የተባለው ምንድን ነው? ረዳት ነው። እዚህ ጋር አይምሯቸው ይፈነዳል። የሚገርም ብርሃን አለው። እሺ ጎሄ እሺ ስዬ ነቃበል ሻይ የለም አጠገብ ሻይ ከሌለ አምን በል 1:28 አለ 2:18 ይቅርታ 2:18 ስሙ ይሄ ቃል በጣም ነው የሚገርመው። ለእኔ ገርሞኛል። እኔ ተቻርጎኛል። ጎሄ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ሂድ፣ አትፍራው፣ ሂድ። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎቹን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። በቃ ቆይ እስቲ ቆይ here we go ስሙ እዚህ ጋር በጌታ ሰው 1:26 ምን ብለናል? እግዚአብሔር የሰማይ ወፎችን ሁሉን ነገር ምን ይበሏል ይግዙ ብሎ። አሁን ግን የሰማይ ወፎች ስም ሲወጣላቸው አልነበረችም እሷ ማለት ሻስቱካ አይደለ? በሰማይ የሚበሩትን በአሳ ውስጥ በውሃ ውስጥ ያሉትን ሁሉ ምናምን ይግዙን ያለው ይግዙን ያለው። አሁን ስም ሊያወጣላቸው ግን እሷ የለችም። something is missing ማለት ነው በዛ በፍጥረትን በመግዛት ሂደት ላይ። ምክንያቱም ስም ሲያወጣላቸው እየጠራን ያወጣላቸው ሰው በሚጠራቸውና ስም የሚያወጣቸው ሰው ሔዋን የለችም። ለዚህ ነው ሰው ብቻውን ይሆን ዘንድ መልካም አይደለም፣ ምክንያቱም ፕሮግራም ውስጥ የለም። አሁን ይህን ስሙኝ በደንብ አድርጋችሁ። ሌላው ሴት ልጅ እንድትገዛ ከሆነ የነበረው የሚያስቀው እንስሳዎቹ ነበር የሚገዙለት እንጂ ስም እያወጣላቸው ነበር። የተፈለገው የምትገዛለት አይደለም፣ ከእሱ ጋር የምትገዛ ነው እንጂ የሚገዙት ለእግዚአብሔር ነው። ለእግዚአብሔር ከተገዙ ሁለቱ እርስ በርሳቸው መገዛቸው። ምክንያቱም ወልድ ለአብ ይገዛል፣ አብ ለወልድ ይገዛል። ያ ማለት እስቲል አምላክ ሰው ዩኒቲ ነው መገዛትን የሚያመጣው። አሁን ምንድን ነው ሴትን እንስሳን ሁሉ አወጣና ስማዳ ስማቸውን አወጣ። እግዚአብሔር አይቶ የለም ማለት ስለዚህ ስሙኝ እዚህ ጋር በደንብ አድርጋችሁ። ሰውየው አቅም ስለሌለው አይደለም የተፈለገችው ማለት ነው። ፍጥረትን በመግዛት ሂደት ውስጥ የእግዚአብሔር ፕሮግራም ለሁለቱ እንጂ ለአዳም ብቻ አይደለም። ምክንያቱም የሰማይ ወፎችን በምድር የሚንቀሳቀሱትን በባህር ውስጥ ያሉትን የብስ ሁሉ ይግዙ እንጂ ይግዛ አልተባለም። አሁን ስም በሚያወጣለት ሰዓት አዳም የለም። እንደሱ ያለ ረዳት ያስፈልጋል። ኤግዛክትሊ ላይክ ሂም መገዛት ቢሆን ኖሮ እንስሶቹ ይገዙለታል፣ ያበቃል። የሚገዛው መቻጣ ወንድ አብሮት የሚገዛ እንጂ የሚገዛለት አይደለም ያጣው፣ አብሮት የሚገዛ ነው ያጣው። ሴት ልጅ አብራ እንድትገዛ እንጂ እንድትገዛለት አይደለም። የእሷ ስራ ለእግዚአብሔር ስርዓት መገዛት ነው እንጂ ለእሱ ጫማ አወላለቅ አይደለም። ወንዶችዬ ክብር ሁሉ ለኢየሱስ ይሁን። ፖል እየሰማ ነው። ፖል አለ መሰለኝ አይደል? ጌታ ይመስገን። ፖል እየሰማኝ ነው።
ጌታ ይመስገን። ስለዚህ አብራ ምትገዛ ነው። she has to be there መሆን አለባት። አዩት ሚ ጋይስ ፍጥረትን በመግዛት ሂደት ውስጥ የእግዚአብሔር የዘላለም ፕሮግራም ነው። ሔዋን መኖር አለባት። ለምን መኖር አስፈለገች? የሥላሴ የህይወት ስርዓት ፍሰቱ እንዲገባ ማለት ነው። የእግዚአብሔር ፕሮግራም ይህ ነው። ያንተን ጫማ ለመጥረግ አንተ ስትዝረከረክ አንተን ብድግ ለማድረግ የተፈጠረች አይደለችም። የእግዚአብሔርን ፕሮግራም በአንተ ያለው ኮምፕሊሽ ለማድረግ እንጂ አንተ ያለ እሷ ምንም ነህ፣ እሷ ያላንተ ምንም ናት። ለዚህ ነው በጣም የሚገርማችሁ ነገር ልንገራችሁ። የሰው ልጅ ለመጀመሪያ ጊዜ ሲወድቅ ፍሬውን ስትሰጣ እዚህ ጋር ነው ስህተቱ የተፈጠረው። የእግዚአብሔር ፕሮግራም የአዳም ሁል ጊዜ የእግዚአብሔርን ህግ እየጠበቀ አብሯት እንዲጓዝ ፈልጓል። ህጉን ለማስጨረስ ስሙኝ፣ እዚህ ጋር የእግዚአብሔርን ህግ ለማስጨረስ እግዚአብሔር መጥቶ ለምን በሌት አዳም ወዴት አለ ሲለው አለው አትብላ ካልኩ በላ። አዎ የሰጠኝ ሴት ናት አለ። የተሰጠው ሴት የእግዚአብሔርን ፍቃድ ለማስፈጸም ነው እንጂ ልታስበላው አይደለም። እዛ ጋ ነው እኔ ያለሁበት። እኔ ምን ብዬ ነግሬ ነበር? አትብላ። ታዲያ እሷ ምን አለች? ብላ። ጦርነቱ የተፈጠረው ለእግዚአብሔር በመገዛት ነው እንጂ በመጣላት አይደለም። አስባችኋል? በቀደም ሔዋን እኮ በጣም ሰው ካይንድ ናት አይደለም? ምርጥ ሴት አይደለች? ሔዋን በጣም አሪፍ እኮ ናት። ብቻዋን የማትበላ የተወደደች ድንቅ ሴት፣ ድንቅ ሚስት፣ ጌታ ይመስገን። ብቻዋን የማትበላ የምትበላውን ሁላ ደብቃ ማትበላ ድንቅ ሚስት ናት። መች እሷ ክፉ አደረገች አይደለ? ለባል ከማሰብ አንጻር ሺ ኢዝ ፐርፌክት። ዋይ እንዳንዶቻችን እኮ እስኪን ያስገብተን ሉሉ አድርገን እንመጣ ነበረ። ሔዋን መች እንደዛ አደረገች? ተጋበዘች፣ ጋበዘችው፣ ቤቱ ሰላም እንዲሆን ማለት ነው። Oh Lord Jesus, oh Lord Jesus. You see submission ነው ወይ the unity? በጣም የሚገርም ዩኒቲ ያላቸው። ሔዋን መቼም አትደብቅም። ቤቱን በሰላም ልጠብቀው ሰጠችው። ሃኒ በጣም ይገርማል። ዛሬ ያገኘሁት ሰውዬ የሚገርም ነው እና ጋበዘኝ። በእውነታው ከየቱ ጋር ጋበዘኝ? እንትን ከሚባል ሆቴል። ዋው let me try it። አልጠየቀም ሁላ ፍሬን። ምክንያቱም ካይንድ እንደሆነች ያውቃል። ከእግዚአብሔር የወጣ ካይንድነት ሞት ይዞ አይመጣም። አስገባችለታ ብላ ብላ። ዩሲ አሁን እዚህ ጋር እያወራን ያለ ነው የአንድነት የሚባለው እግዚአብሔር የሌለበት አንድነት። ከኔ ጋር ናችሁ? የእግዚአብሔር ስርዓት የሌለበት አንድነት፣ መከባበር ዲመናይዝድ ነው። ከእግዚአብሔር ህይወት ያስወጣል። የነሱ አንድነት የተፈለገው የእግዚአብሔር ህግና የእግዚአብሔር ህይወት እንዲጠበቅ እንጂ የነሱ መከባበር፣ ፍቅር፣ ሃኒ ቸርስ እንዲባባሉ አይደለም ማለት ነው። that's another plan of God። ሜስ የተፈጠረው እዚህ ጋር ነው። እግዚአብሔር አዳምን ለምን በላ ይለዋል። ያቺ የሰጠኸኝ ሴት ናት ብሎ ሲል ምንድነው ምሻሉ? በቃ ተለያይ፣ ሌላ ፈጥርልሃለሁ አላለም። በቃ እንትን ሱዚ እምቢ ካለች ዓለሚቱን ፈጥርልሃለሁ፣ በቃ ችግር የለም። በትዳር ላይ ፕላን ቢ የለውም እግዚአብሔር። ዋጠው ነው የምልህ። ፕላን ቢ የለውም። አሜን። እሷ አበላሸች፣ በቃ በጣም እኮ ነው የሚያዝኑና አሜን። ቆስቲ በቃ አየለች ካበላሸች ዘለቀችን ልፍጠርልህ የሚል ፕላን ቢ የለውም። ወይም ደግሞ ዘለቀች ከተበላሸብህ ጆንን ልፍጠርልህ እና ከወንድ ጋር ተኛ አላለውም። ገብቷል? የለም ደሪዝ ይውላችሁ። በሰልቬሽን እና በትዳር ላይ ፕላን ቢ የሚባል ነገር የለም። የዘላለም እቁሮች ናቸው። እግዚአብሔር ከመጀመሪያ ወንድና ሴት አድርጎ ፈጠረ ነው የሚለው። አረ ወንድና ሴት እንጂ የሚገርማችሁ ነገር ጆንንና እንትን አላለም። ሌላ ጆን የሚባልም የለም፣ ዘለቀ የሚባል የለም፣ ሌላ ሔዋን ከዛ አሰፋች የምትባል የለችም። አንድና አንድ ናቸው ሔዋንና አዳም። 4 ነጥብ። ጌታ ይመስገን። ፕላን ቢ የለም። ለዛ እኮ ነው ከወንድ ጋር መተኛት ኃጢአት ነው ብለን ሳይሆን ፕሮግራም ውስጥ የለም። ኃጢአት ይሁን አይሁን እኔ እሱ ጋር ግጭት የለብኝም። እኔ የለም እግዚአብሔር ልብ ውስጥ የለም። there is no other man አልተፈጠረም። ሲያንዲ አሚን ብሎ በጌታ የለም። እግዚአብሔር አጀንዳ ላይ ሌላ ወንድ አልተፈጠረም። አንድ ወንድ አንድ ሴት ነው የተፈጠረው።
እሱን እኮ ነው እየተጋጨን ያለው። there is no in the bible እያለ is not in the bible እያልኩ ነው ያለሁት። አመቱ ኃጢአት ነው አይደለም? እኔ መች እሱ ነው እኔ ይላልኩ እኮ የለም አልነበረም። he's not in the plan bro አዩት የለም እንዴ እግዚአብሔር አንድ አዳም አንድ ሔዋን የፈጠረው አማራጭ እንዳይፈሉ is not in the heart of God እያልን ያለው እንዴ እንትን እኮ ከወንድ ጋር መተኛት ኃጢአት አይደለም። የእግዚአብሔርን ማንነት መቃወም ነው። to against God ማለት ከረገርቱ እዚህ against God ነው። ፕላኑ ላይ ኔቸሩ ላይ ማንነቱ ላይ እኮ አሁን እኛ ምንለው አይ እንትን ኃጢአት ላይሆን ይችላል እግዚአብሔር ይፈልግ ወራም ሲንግ ይዝራን እንደማፕ እንቱ አዲስ አበባ መቼም አዲስ አበባ ያላችሁ ሰዎች በደንብ ትረዱኛላችሁ። በጌታ እንትን የጨረቃ ቤቶች አይታችኋል? የጨረቃ ቤቶች የፈረሱት ቤቶቹ ስለማያምሩ ነው። ንገሩኝ። ቤቶቹ አያምሩ? በጣም ምርጥ ቤቶች ፎቆች አልፈረሱ? ለምንድን የፈረሱት? ፕላኑ ላይ ስለሌለ መንግስት ይመጣና ዋጋው ስንት ነው አይደለም ይለ ቀይ እንደዚህ ያደርግበታል። እስቲ አሜን በለኛል። እንደዚህ ያደርግበታል። ገብቷል? ይመጣል። አሁን እንደዚህ ያደርግ እያሰመረ ቀይ እያደረገ ይላል ማለት። ከዛ ሲመጣ ከስር ነው የሚነቅል። ምንድነው ሲባል ማስተር ፕላኑ ላይ የለም። ቤቱ አያምርም፣ ያምራል። ውስጡ ወርቅ አለው፣ ታሪካዊ ነው ብለ ብታብራራው እዛ ማስተር ፕላኑ ላይ ከሌለ ይነሳል። እያን ያለው ወንድ ከወንድ ሴት ከሴት ማስተር ፕላኑ ላይ የለም እንጂ አታምሩም፣ አትዋደዱም፣ ቆንጆ አይደላችሁም፣ እትታ አታቁም እያለን አይደል? ካይንድ አይደላችሁ እያለን አይደለም። ክፉ ናችሁ አላለም። ጴንጤዎቹ ነው ያሉት። ጴንጤዎቹ ነው ያሉት። በጣም አያምርም ዝግነ ጴንጤዎቹ ነው ባይብል የሚለው ፕላን ውስጥ የላችሁም ነው የሚለው እንጂ you guys who you're awesome again I can tell you're so kind አይደለም እንዴ? በጣም kind ጨዋ ምርጥ ሂውማን በእውነት አንዳንዱ እንደውም መልካምነታቸው ከጴንጤዎችም ይሻላል። ከባህሪ አንፃር አሜሪካ ነው አመኖር አቃቸዋል። በጣም ምርጥ ናቸው። እኛ እያለን ያለነው ክፉ ናችሁ እያልን ሳይሆን ማስተር ፕላን ውስጥ አጣን ነው እያለን ያለነው። ስለዚህ ቀይ ይሰመርብህና በፍቃደኝነት ካላፈረስከው ግብረ ኃይል ይመጣብሃል እያልኩ ነው። እና ግብረ ኃይሉ ሲመጣ ከስር ነቅነቅ አድርጎ እንዲገለብጧል እያልኩ ነው ያለሁት። ማስተር ዲዛይን ላይ የለም። in the master design of the heart of God የለም። ምን አጣላን ምለኝ እኮ ሊያሳምነኝ ይሞክራል። ቴዎሎጂካሊ እንትናና ማነው ዳዊትና ዮናታን ምናምን ይለኛል። መጽሐፍ ትዳር የጀመረው ከዳዊትና ከዮናታን ነው። ቦካክታ የለ እንደው when you come to the plan of God he's not there አይደለ? ኢየሱስ ከመጀመሪያው እንዲህ አልነበረም። አስቀድሞ እግዚአብሔር ወንድና ሴት አድርጎ ፈጠራቸው ብሎ ሜሬጅን የጀመረው ከዳዊትና ከዮናታን ሳይሆን የተጀመረው ትዳር ከአዳምና ከሔዋን ከውድቀት በኋላ ያለው ነው። እንዴት እንደ ምሳሌ አንስተህ ትናገራለህ? ከውድቀት በኋላ እንደ ምሳሌ ማንሳት ያለብህ ቤተክርስቲያንንና ኢየሱስን። somebody say amen በጌታ somebody say amen እስቲ በጌታ አንድ ጊዜ አሜን። ከውድቀት በፊት አዳምና ሔዋን አሉ። ከውድቀት በኋላ ግን ቤተክርስቲያንና ክርስቶስ that's the marriage exactly ኤፌሶን የሚነግረን የትዳር ምሳሌ ከወደቁ በኋላ የቤተ ክርስቲያንና ስለዚህ ኢየሱስ ሁለት ሚስት የለውም ብዬ ሽንጤን ገትሬ ሳይሆን እሞትለታለሁ። ይሄንን ወንጌል የለውም ሁለት ሚስት አራት ሚስት አላገባም እምል ስለ ፓስተር እንትና ስለ ሐዋርያው እንትና አይደለም እያወራውልህ ያለው ስለ አንዱ ስለ መሲሁ ነው የምነግርህ። ስለሚመለሰው የነገስታት ንጉሥ ስለሆነው አንዲትን ንጽሕትን ቤተክርስቲያን የፊት መጨማደድ የሌለባትን ሊያገባት የሚመለሰው ነው እያወራው ያለው። Don't tell me the pastor story. Don't tell me about Jonathan and David. They are not there in the map. ካርታው ላይ የሉ። የሌለ ታወራልኛለህ። ምን መሰለህ? ምን እያሉ መሰለህ? ባጭሩ ሰዓት ስንት ነው ብዬ ስጠብቅ ሰፈሬ እዚህ አይደለም ብትለኝ
ገብቷል። ሰዓት ስንት ነው ወንድሜ ስለ ሰፈር እዚህ አይደለም እና ምን አገባኝ ስለ ሰፈር። እንዲህ እኮ ነው የሚባለው። ሜሬጅ ትንሽ ጎበዝ እንግባባ ትንሽ በአማርኛ ወደዛ ልመለስ። የትዳር ልኩ ማን ነው? ምን ነው ወራጅ? የትዳር ልኩ ማን ነው? ቤተ ክርስቲያንና ክርስቶስ። ስንት ሚስት ነው ያለው? አንድ። ስንት ባል ነው ያላት? አንድ። ፐርፌክት ናት? አይደለችም። ትንገዳገዳለች በጣም። የካልቸር ልዩነት አላት በጣም። የካልቸር ልዩነት አላት በጣም። እዚህ ምን ይላል? በጣም ልዩነት አለን። የካልቸር የቋንቋ ልዩነት አለ። አንድ ያደረግን የተካፈልነው መንፈሱ ነው ማለት። ላንጉጅን ትማራለህ፣ መንፈስ ተመራ አታመጣም። አንድን የሚያደርገን ማለት እንዴት ታመጣዋለህ? ካልቸር ዩ ካን ለርን ራይት። በብዙ ስትራግል ትማራለህ። ካልቸር፣ ቋንቋ፣ ሴክስ ምናምን ሁሉ የሚለመዱ ናቸው ጎበዝ። ህይወት ግን አይለመድም፣ ከእርሱ የምትካፈለው ነው። ስለዚህ አንድ ነገር ልንገራችሁ፣ ደስ ያለኝን እስኪ የሰጠኝ ሴት ናት ሲለው ታረቁ አይደለም ያለው። ስሙኝ፣ እችን በደንብ ስሙኝ። የሰጠ ሴት ናት። አዎ የሰጠ ሴት ናት። አዎ ስሙኝ በደንብ። የሰጠ ሴት ናት። አዎ ሀሳብ ልቀይር አይደለም ያለው። ከዛ ሁለቱ የሚገርማችሁ ነገር አዳም ሔዋንም ላይ ካለ በኋላ አንድ የገረመኝን ነገር ልንገራቸው። አዳምና ሔዋን ለራሳቸው ቅጠል አገለደሙ ይላል አለ። እግዚአብሔርም ነው የሚለው። በጣም ደስ የሚለኝ ሰው ሪስቶሬሽን የሚፈልገው እግዚአብሔር ባረደው በግ ነው፣ በምክር አይደለም። እግዚአብሔርም የእንስሳ ቁርበት አለበሳቸው ይላል። ምን እያለ ነው እግዚአብሔር? የሚያስፈልጋችሁ አሁን ውይይት ሳይሆን ምክር ሳይሆን የሚያስፈልጋችሁ የሚታረድ በጉ ነው እያለ አሁን ኤቭሪ ምክሮች ኤቭሪ ሲስተሞች እንደ ቅጠል ናቸው፣ መድረቃቸው አይቀርም። እግዚአብሔር ያዘጋጀው ልብስ አለ፣ ኢየሱስ ይባላል። የወጥተዋል ከገነት ውስጥ አይደለ? ወጥተዋል። እስኪ ወጥተዋል እንበል አይደል? አሁን እንዲስማሙ ቁጭ አድርጎ ልምከራችሁ፣ ለሌላ ጊዜ አትጣሉ አይደለም ያሉት። እነዚህ ሰዎች ያጋጫቸው ያለ መስማማት አይደለም፣ አክቹዋሊ መስማማት ነው ያጣላቸው። መስማማት ነው ያጋጫቸው። በላይ ሰጠችው በሉ ተስማምቶ ነው። መጋጨት አይደለም እኮ የለያቸው፣ መስማማቱን ያጠፋቸው። ግን ያለ እግዚአብሔር ነው የተስማሙት። እግዚአብሔር የፈለገው ምንድን ነው? ሪስቶር ማድረግ የፈለገው በሚታረደው በግ ነው። እግዚአብሔር ያዘጋጀው በግ አለ። እስኪ አሜን በሉ። ትዳሮች ሪስቶር የሚሆኑት ወደ የታረደውን በግ አደለ እንዴ? ደሙን ታጥበውት ስጋውን በልተውት ቆዳውን ለብሰውት አንድ ይሆናሉ ማለት ነው። አሁን የሚያስፈልገው ምክር ሳይሆን ደሙን ታጥበውት፣ እስኪ አሜን በሉ፣ ስጋውን በልተውት ቁርበቱን ለብሰው ነው የሚመለሱት። እግዚአብሔር አዘጋጀ። ባይብል ኔቨር ቴል አስ የት እንዳረደው አይነግረንም። ቁርበት አለበሳቸው ይላል እንጂ። ምክንያቱም ማነው ዘፍጥረት ላይ ስታነቡ ምንድን ነው የሚለው? አብርሃም እጅህን በብላቴናው ላይ እንዳትጭን ተጠንቀቅ አለውና መጽሐፉን ይላል ሂድና ያን በግ አዘጋጅቻለሁ አለ። በጉ ዓለም ከመፈጠሩ አስቀድሞ ታርዷል። አዳምና ሔዋን ሪስቶሬሽን የመጣው ባለመስማማት አይደለም የተጋጩት፣ እግዚአብሔርን አውጥተው ስለተስማሙ ነው የተጋጩት። እዚህ አሁን ሊመለሱ ከተፈለገ መመለስ ያለባቸው በበጉ ደም ነው፣ በበጉ ስጋ ነው፣ በበጉ ቁርበት ነው መመለስ ያለባቸው። ማይ ጋድ አራንዲ አሜን አሜን። ጌታ ይመስገን። በሪሴ አሜን። አንድ እበዱ አሜን አትሉም እንዲ? በጌታ አሜን አሜን ሃሌሉያ አሜን አሜን። ማይ ጋድ አሜን አሜን። ጋይስ አሜን። አይሰማም?
አሜን ከማን አሜን አሜን። እንትን እኮ አይደለም እንትኑ መጋጨት ያለ መስማማት ቢሆን ኖሮ የምክር አገልግሎት ሳይካትሪስት አለ ገብርኤል። እስቲ በጣም ያው ገብርኤሉ ላይ መሰራች አይደለም የሚያመጣው። ገብርኤል ይምከራችሁ። ሂስ ካይንድ ማርያምን ማሳመን የቻለ ምናምን እናንተን ይምከራችሁ። አጠር ያለ የምክር ፕሮግራም እስቲ ሂዱ እንትን ክላስ ቢ ሂዱና ተምሩ ምናምን አላላቸው። ዲስ ጋይ ዴይ ሎስት ላይፍ ነው ያጡት። ሎስት ያደረጉትን ነገር ነው መመለስ ያለባቸው። አይመስላችሁ? እንደዚህ ላይፍ ነው ያጡት። ምክር ፕሮግራም አይደለም፣ የትራማ ፕሮብለም አይደለም ያለባቸው። ሉዝ ላይፍ ህይወትን ያጡት። መመለስ ያለባቸው ወደ በጉ ነው ማለት ነው። ከዛ በኋላ ነው እሱ ነው የእሱ ጥበብ የሚያድሰው ቤቱ። ክብር ሁሉ ለኢየሱስ ሲሆን፣ ስለዚህ በጣም ነው የሚገርመው ጋይስ። በጣም ኢዝ አሜዚንግ። እግዚአብሔርም ቁርበት አለበሳቸው ይላል። እስቲ በሉ ከኔ ጋር ቁርበት አለበሳቸው። ሰኞ ቀጥለዋለሁ። ቃለ ሕይወት ያሰማልን። አይ ነው ምንም ማድረግ አልችልም። ሃሌሉያ። ገና አልጀመርኩትም እንጂ እንቀጥለዋለን። ጌታ ይመስገን እንቀጥለዋለን። አይ ነው ቸርች ፕሮግራም አለ። 1 hour ድራይቭ አደርጋለሁ። እንዴ አማኒ አሜን። It's awesome, right? It's awesome. በእውነት እንዲህ ሰዓት ይሄዳል አልመሰለኝም እና ቀና ስል 4 ሆኗል እዚህ በኛ ማለት so good, right? so ከዚህ ይዘን ሄደን ነው ማርያም ጋር የምናወራው። ለዚህ እኮ ነው እግዚአብሔር እዚህ ጋር ስለሚያወራ ምንም ማድረግ አንችልም። ከዛ ወደ ማርያም ወደ ምናምን እያለን በጣም ግን እዚህ ጋር ጌታ ይመስገን። ሪፍሌክት አድርጉ ሲንታነ አሜን። አልዬ ሪፍሌክት ከምናደርግ አንተ ቀጥልና እሱ ሰዓቱን እንጠቀምበትና ኔክስት ዊክ ሪፍሌክት እናድርጋለን። You're so smart. You're so sweet and smart. Okay, ልጨርሰው በቃ ለመሰላችሁ I have to drive almost ለዛ ነው ሰው ይርኩም ልሰማችሁ እችላለሁ። ለዛ ብዬ ወይ አስገባሽልኝ ጌታን ማለት የማይወጣ ለሊያ ጊዜ ሞክሯል ነው። ተባረክ ነዲ አልቻልኩሽ። ለምንድን ነው ጌታ እዛ ጋ አንቀሳቀሰን እዛ ዘፍጥረት ላይ እንጂ አሁን ወደ ዋናው መልእክት ገና አልገባንም። ለዛ ብዬ ነው ካላቆምኩት እዛ ጋ ማቆም አልችልም። ቀጥታ ረዳት የሚለውን ቃል ይዘን ሄደን የዮሴፍ ረዳትነት ላይ እንሄዳለን ማለት ነው። እዛ ጋ የዮሴፍ ረዳትነትን ካይን እሱ ዲፕ እዚሁ ጋር አዳም ጋር ባቆሙ ይሻላል። እና በጉ ከታረደ ምን ያስፈልግሻል? እዛው በጉን እንጆይ እናድርገው እንጂ ቁርበቱን ለብሰን እዛው መኖር ይሻላል። ያለበለዚያ ከሄድኩኝ ወደ አዲስ ኪዳን አንጨርሰው። ለዛ ብዬ ነው እዚህ ጋር የቆረጥኩት። ተባረኩ። እና የራስ ገልጥሽ ሪፍሌክት አድርጊ። ልባችን ተንጠልጥሎ ሪፍሌክት አድርጉ ማለት እኮ የሚገርም። በቃ ቻው ቻው፣ ተባረኩ። አይ ላቭ ዩ ጋይስ ሃቭ አ ጉድ ዴይ። እሺ